የልዑል እግዚአብሔር ልጆች ግንኙነቶች በጣም ጥልቅ ከሆኑ የሕይወት ስጦታዎች መካከል ናቸው። ሆኖም አንዳንድ ታላላቅ ተግዳሮቶችንም ያመጣሉ። ወደ እግዚአብሔር ሊያቀርቡን ወይም ሊያርቁን ይችላሉ። መጽሐፍ ቅዱስ ስለ እነዚህ ጊዜያት በግልጽ ይናገራል። መክብብ 3:1-6 እንዲህ ሲል ያሳስበናል። ከሰማይ በታች ላለው ሥራ ሁሉ ጊዜ አለው። ለመፈለግ ጊዜ አለው፣ ለመተውም ጊዜ አለው፣ ለመጠበቅም ጊዜ አለው፣ ለመጣልም ጊዜ አለው። እነዚህ ቃላቶች ጥሩ ሐሳቦች እንኳን እያንዳንዱን ግንኙነት በረከት ማድረግ እንደማይችሉ ያስታውሱናል። አንዳንድ ጊዜ በጥበቡ እግዚአብሔር ልባችንን ለመጠበቅና ዓላማውን ለማክበር ወደ ኋላ እንድንመለስ ይጠራናል። ብዙ ጊዜ ለማንበብ ትግል ቢሆንብንም ሕይወት በምልክቶች የተሞላች ናት። ሆኖም እግዚአብሔር እነዚህን አፍታዎች ብቻችንን እንድንጋፈጥ አይተውንም። ሲ.ኤስ. ሉዊስ በአንድ ወቅት እንደተናገረው ፍቅር ከእኛ ምንም የማይጠብቅ ስሜት ብቻ ሳይሆን በእውነት ጥሩ የሆነውን ለመፈለግ ቁርጠኝነት ነው። ግንኙነት ያለማቋረጥ ጉዳት የሚያደርስ ከሆነ፣ እሴቶቻችሁን እንድታላሉ የሚያደርግ ከሆነ ወይም በመንፈሳዊ ሕይወት እንዳታድጉ የሚከለክል ከሆነ የአምላክን መመሪያ ለማግኘት ጊዜው አሁን ሊሆን ይችላል። ትንሽ ጊዜ ወስዳችሁ ራሳችሁን ጠይቁ። ይህ ግንኙነት በሕይወቴ ውስጥ የእግዚአብሔርን የሰላም የእድገትና የፍቅር ጥሪ ያከብራል ወይንስ ከዓላማው እየሳበኝ የስቃይና የማዘናጊያ ምንጭ ሆኗል ብላችሁ እግዚአብሔር አንድን ግንኙነት እንድትተው እየጠየቃችሁ እንደሆነ የሚያመለክቱ 3 ምልክቶችን እንመርምር። እቅዶቹ ሁልጊዜ ለጥቅማችንና ለክብሩ እንደሆኑ በማመን። አንደኛ፣ ግንኙነቶች በነፍስ ላይ ያላችሁ ተጽዕኖ። ሰዎች እናንተን የሚይዙበት መንገድ በነፍሳችሁ ላይ ተጽዕኖን እንዴት እንደሚያንጸባርቅ አስባችሁ ታውቃላችሁ? የግንኙነቶች ዓላማ እኛን ለመንከባከብ፣ ለማበረታታት እና ወደ መንፈሳዊና ግላዊ እድገት ለማሳደግ ነው። ግን አንድ ሰው ያለማቋረጥ በንቀት ወይም በማታለል ሲይዛችሁ ምን ይሆናል? ይህ ስህተት ማድረግ ብቻ አይደለም፣ አንድ ሰው ከልብ ሳያዝንላችሁ ሲጎዳችሁ ነው። መጽሐፍ ቅዱስ በኤፌሶን 4:29 ላይ ቃላችንና ድርጊታችን ሌሎችን ለማነጽ እንድንጠቀምበት እንጂ ሌሎችን ለማፍረስ እንዳንጠቀምበት ያሳስበናል። ሆኖም ባህሪያቸው የማያቋርጥ የስሜት ጉዳት ምንጭ የሚሆኑ ሰዎች አሉ። ማጭበርበር፣ ግዴለሽነት ወይም ንቀት መጀመሪያ ላይ ስውር ሊመስሉ ይችላሉ፣ ነገር ግን ከጊዜ በኋላ መተማመንንና እምነትን ያበላሻሉ። እንዲህ ያለው በደል ፍቅር አይደለም፣ ቁጥጥር ነው። በማስመሰል የተሸፈነ ከክርስቶስ ሰላም የሚያርቅ ነው። ሲ.ኤስ. ሉዊስ ፍቅር ስሜት ብቻ ሳይሆን ለሌላው ሰው የሚበጀውን መፈለግ እንደሆነ በጥበብ ተናግሯል። አንድ ሰው እድገታችሁን ደጋግሞ ቢያደናቅፍ፣ እምነታችሁን አላግባብ ከመዘበረ ወይም ስሜታችሁን መጠቀሚያ ካደረገ ድርጊቶቹ እውነተኛ ፍቅር እንደሌላቸው ያሳያል። ያለምንም ይቅርታ የማያቋርጥ የጉዳት ዑደት ግንኙነቱ ከአሁን በኋላ የእግዚአብሔር እቅድ አካል ላይሆን እንደሚችል የሚያሳይ ጠንካራ ምልክት ነው። ራሳችሁን እንዲህ ብላችሁ ጠይቁ። ድርጊታቸው ወደ ክርስቶስ ያቀርበኛል ወይስ ከብርሃኑ የበለጠ ይገፋፋኛል ብላችሁ። ይቅር ልንል ተጠርተናል። አዎን። ነገር ግን ይቅር ማለት ቀጣይነት ባለው መበደል ውስጥ መጽናት ማለት አይደለም። ይህንን ልዩነት ማወቅ የጥበብና የእምነት ተግባር እንጂ የፍርድ ወይም የቂም አይደለም። ሁለተኛ፣ ጉዳትን መቋቋም የሚያስከትለው ጉዳት። በስሜታዊነት የሚፈጸም በደል በመንፈሳዊና በስሜት የመበልጸግ ችሎታችሁን ይቀንሳል። ሐዘንን፣ ግራ መጋባትን፣ አልፎ ተርፎም ራስን መጠራጠርን ይፈጥራል። ይባስ ብሎም በሁለቱም ወገኖች ፈውስንና እውነትን የሚሰርቅ ዑደት እንዲቀጥል በማድረግ በራሳችሁና በሌላው ወገን ለኃጢአት ምክንያት እንድትሆኑ ሊፈትናችሁ ይችላል። እንደ ክርስቲያኖች የእግዚአብሔርን ፍቅር እንድናንጸባርቅ ተጠርተናል። ነገር ግን ይህ ፍቅር ኃጢአትን አይፈቅድም። አንድን ሰው ያለ ወሰን እንዲበድል መፍቀድ እንዲያድግ አይረዳውም። ይልቁንም ከእግዚአብሔር የሚያርቀውን ባህሪ ያላብሰዋል። ምሳሌ 19:19 ያስጠነቅቀናል። ንዴተኛ ሰው መቀጮ ይከፍላል፣ ብታድነውም ደግሞ ትጨምራለህ ይላል። ፍቅርን እንደ ጋሻ የበጎና የጽድቅ ነገር ጥበቃ አድርጋችሁ አታስቡ። መጭበርበር ወይም መጎሳቁል ባለበት አካባቢ መቆየት ይህንን ጋሻ ዝቅ ማድረግ ነው።
ይህም ማለት በራሳችሁ ላይ ብቻ ሳይሆን በሌላው ሰው መንፈሳዊ ጉዞ ላይ ጉዳት ማድረስ ነው። ሶስተኛ፣ የፍቅር ድርጊትን የሚያሳዩ ድንበሮች። ድንበሮች ራስ ወዳድ አይደሉም። የእግዚአብሔርን ፍርድና ምሕረት የሚያንጸባርቁ የፍቅር መገለጫ ናቸው። አስቸጋሪ ግንኙነቶችን በቀላሉ ለመተው እንደ ጥሪ ይህንን በተሳሳተ መንገድ አትረዱት። ይልቁንም መቼ መቀጠል እንዳለባችሁና መቼ ወደ ኋላ እንደምትመለሱ ለመረዳት ከእግዚአብሔር ዘንድ እንደ መመሪያ ነው። ይህ የእያንዳንዱን ግንኙነት ፍሬ ለመለየት ማበረታቻ ነው። እርስ በርስ የመከባበር ምልክቶች እያጋጠማችሁ ነው ወይስ ተደጋጋሚ ብዝበዛና ንቀት እያጋጠማችሁ ነው? በዚህ ትግል ውስጥ ብቻችሁን አይደላችሁም። እግዚአብሔር ከእናንተ ጋር ይሄዳል። በቃሉ በኩል ጥበብንና መጽናኛን ይሰጣችኋል። በሕይወታችሁ ውስጥ ያለውን የእርሱን ዓላማ የማይደግፍ ግንኙነትን ለመተው ጊዜው ሲደርስ ለመግለጥ በእርሱ መመሪያ መኑ። እየደረሰ ያለውን ጉዳት ስናስብ ሌላ ጥያቄ ይመጣል። የምንፈጥረው አካባቢ እኛን በምን መልኩ ይቀርጻል? ይህ ግንኙነትስ ወደ ኃጢአት ይመራናል? አንዳንድ ግንኙነቶች ወደ ተሻለ መንፈሳዊነት እንድታድጉ ከመርዳት ይልቅ በውስጣችሁ ያለውን ጨለማ ገጽ እንዴት እንደሚያወጡ ታስተውላችኋል? ምንም አይነት ግንኙነት ፍጹም ባይሆንም ምሬትን፣ ቁጣን ወይም ጥሩ ያልሆኑ ስምምነትን የሚቀሰቅሱ ከሆነ ጉዳዩ ጠለቅ ያለ ነው። እነዚህ ግንኙነቶች ትዕግስታችሁን ብቻ የሚፈታተኑ አይደሉም። ክርስቶስ እንድታዳብሩ የሚፈልጋቸውን ምግባሮች እንድትተው ይፈትኗችኋል። ቅዱሳት መጻሕፍት በአንደኛ ቆሮንቶስ 15:33 ላይ ያስጠነቅቁናል። አትሳቱ፣ መጥፎ ባልንጀራነት መልካሙን ጠባይ ያበላሻል። ይህ ማስጠንቀቂያ በግልጽ ከክፉ ተጽዕኖች መራቅ ብቻ ሳይሆን ከመንፈሳዊና ከሥነ ምግባራዊ እሴቶቻችን እንድንርቅ የሚያደርጉንን ስውርና ጎጂ ኃይሎችን ስለማወቅም ጭምር ነው። ኩራትን፣ ምቀኝነትን ወይም ተንኮልን የሚያበረታቱ ግንኙነቶች የእምነታችንን መሠረት ይሸረሽራሉ። ነፍሳችሁን በእግዚአብሔር በጥንቃቄ እንደታረሰች የአትክልት ስፍራ አስቧት። እያንዳንዱ ተጽዕኖ እንደ አልሚ ወይም መርዝ ሆኖ ይሰራል። ግንኙነታችሁ እንድትዋሹ፣ እንድትናደፉ ወይም በሕሊናችሁ ላይ እንድታምፁ ሲገፋፋችሁ እንክርዳዱ ስር እየሰደደ የመንፈስን ፍሬ እያነቀ ነው። እንዲያሉ ግንኙነቶች እንድታድጉ አይፈትኗችሁም፣ ወደ ኃጢአት እንድትጠልቁ ይፈትኗችኋል እንጂ። ሲኤስ ሉዊስ ፈተና ብዙውን ጊዜ ምንም ጉዳት የሌላቸው ከሚመስሉ ነገሮች ጀርባ እንደሚደበቅና እንዲያውም አስደሳች እንደሆነ ገልጿል። በእነዚህ አፍታዎች ግንኙነት አስደሳች ሆኖ ወደ ማታለል ወይም ቁጥጥር ሲመራ እውነተኛ ዋጋውን በትኩረት መመልከት አለብን። በትንሽ ስምምነት የሚጀምረው እግዚአብሔርንም ሆነ ራሳችንን ወደሚያሳፍር የባህሪ ዘይቤ ሊያሸጋግረን ይችላል። የእንደዚህ አይነት ግንኙነቶች ኪሳራ የሞራል ብቻ ሳይሆን ስሜታዊም ነው። እንድትደክሙ፣ እንዳትረጋጉ፣ በራሳችሁ እንድታፍሩ የሚያደርግ ማንነትን ይፈጥራል። ይህ የእግዚአብሔር ንድፍ ለልጆቹ አይደለም። የእርሱ ፍቃድ ቅድስናንና ታማኝነትን በሚያበረታቱ ግንኙነቶች በመጠናከር በእውነት እንድትመላለሱ ነው። እነዚህን ምልክቶች ካስተዋላችሁ ለመውጣት እነዚህን እርምጃዎች ውሰዱ። የግንኙነቱን ተጽዕኖ ማወቅ። ግንኙነት በውስጣችን ያለውን መጥፎ ነገር እያወጣ መሆኑን እንዴት ማወቅ እንችላለን? በድርጊታችሁና በስሜታችሁ ላይ ታሰላስላላችሁ። ለጎጂ ባህሪ ምክንያት ስትሰጡ ራሳችሁን አግኝታችሁታል። ሰላምን ለማስጠበቅ፣ ግጭትን ለማስወገድ ወይም ተቀባይነት ለማግኘት መስፈርቶቻችሁን እየጣሳችሁ ነው። እንደነዚህ ያሉ ንድፎች ግንኙነቱ ከእግዚአብሔር ዕቅድ ጋር የማይጣጣም መሆኑን የሚያሳዩ ግልጽ ምልክቶች ናቸው። ግን ተስፋ አትቁረጡ። ይህንን እውነት ማወቅ የውድቀት ምልክት ሳይሆን የመቤዠት ዕድል ነው። የእግዚአብሔር ጸጋ ፍቅሩንና እውነትን ወደሚያንጸባርቁ ግንኙነቶች ለመምራት በቂ ነው። ጎጂውን ከቅዱስ ነገር ለመለየት ለጥበብ ወደ እርሱ ተጠጉ። ጤናማ ወሰኖችን መመስረት። ወሰኖች ከጥገኝነት ለመውጣት አስፈላጊ ናቸው። እነዚህ የራስ ወዳድነት እንቅፋቶች አይደሉም፣ ነገር ግን የፍቅርና የአክብሮት ጥበቃዎች ናቸው። ይህም ሁለቱም ግለሰቦች በክርስቶስ እንዲያድጉ ቦታ ይሰጣሉ። ምሳሌ 29:25 ለዚህ ጥበብን ይሰጣል። የሰው ፍርሃት ወጥመድ ነው፣ በእግዚአብሔር የሚታመን ግን በሰላም ይኖራል።
እውነተኛ ነፃነት የሚመጣው በማታለል ወይም መቆጣጠር በመጀመር ሳይሆን በእግዚአብሔር መመሪያ ላይ በጋራ ከመታመን ነው። ከክርስቲያን የምክር አገልግሎት ወይም ከታመኑ መንፈሳዊ አማካሪዎች ድጋፍ መፈለግ ይህን ጉዞ ስታደርጉ ግልጽነትንና ጥንካሬን ሊሰጥ ይችላል። እነዚህ በመጽሐፍ ቅዱሳዊ ጥበብ ላይ የተመሰረቱ መመሪያዎች መቼ ወደ ኋላ መመለስ እንዳለባችሁና እግዚአብሔር በሌላው ሰው ሕይወት ውስጥ ጣልቃ ሳትገቡ እንዲሰራ መፍቀድ እንደምትችሉ ለመለየት ይረዳችኋል። ወደ ኋላ መመለስ አንድን ሰው መተው ማለት እንዳልሆነ አስታውሱ። ይህ ማለት እናንተ ማድረግ የማትችሉትን እግዚአብሔር እንዲፈጽም ማመን ማለት ነው። እነዚህን የተወሳሰቡ ግንኙነቶች ስንመረምር ሌላ ጥያቄ ይነሳል። ምሬት ወይም የጥፋተኝነት ስሜት ሳይሰርጽ በፍቅር ወሰኖችን እንዴት እናስቀምጣለን? የሚጎዱንን ግንኙነቶች ማስተካከል ድፍረትና ጥበብን ይጠይቃል። መርዛማነትን ማወቅ ብቻ በቂ አይደለም። ግንኙነታችንን ከእግዚአብሔር ፈቃድ ጋር ለማስማማት ሆን ብለን እርምጃዎችን መውሰድ አለብን። በመጽሐፍ ቅዱስ እውነት ላይ የተመሰረቱ እነዚህ እርምጃዎች የውድቀት ድርጊቶች አይደሉም፣ ነገር ግን የመታዘዝ ድርጊቶች ናቸው። ከምቾት ወይም ከፍርሃት ይልቅ ለመንፈሳዊ እድገትና ለስሜታዊ ጤንነት ቅድሚያ መስጠት ነው። ልባችሁን መጠበቅ። የመጀመሪያው መርህ ጤናማ ወሰኖችን መመስረት ነው። ወሰኖች የብቸኝነት ግድግዳዎች አይደሉም፣ ነገር ግን የውሳኔ በሮች ናቸው። ጥሩና ሕይወት ሰጪ የሆነውን እንዲገባ ስትፈቅዱ፣ ጎጂ የሆነውን ደግሞ ታግዳላችሁ። ምሳሌ 4:23 ከሁሉ በላይ ልብህን ጠብቅ የሕይወት ምንጭ ነውና ይላል። ልባችሁን መጠበቅ ራስ ወዳድነት አይደለም፣ እግዚአብሔር በሰጣችሁ ሕይወት ላይ የአስተዳደር ተግባር ነው። ወሰኖችን እንደ ከተማ ግድግዳዎች አስቡ። ያለ እነርሱ ጠላት በቀላሉ ገብቶ ለማጥፋትና ለመዝረፍ ይችላል። በተመሳሳይ ወሰን የሌላቸው ግንኙነቶች ማጭበርበርን፣ ስሜታዊ ጥቃትንና የኃጢአት ዑደቶችን ይጋብዛሉ። ግልጽ ገደቦችን ማቋቋም የእግዚአብሔርን ፍትሕና ምሕረት የሚያንጸባርቅ ሲሆን ለጋራ አክብሮትና ተጠያቂነት መሰረትን ይሰጣል። ሌላው አስፈላጊ እርምጃ አስፈላጊ ሆኖ ሲገኝ ከመርዛማ ግንኙነቶች መራቅ ነው። መራቅ ጥላቻ ወይም ይቅር አለማለት አይደለም። ይልቁንም ለማሰላሰል፣ ለመፈወስና ለመንፈሳዊ ዳግም አሰላለፍ ጊዜ መስጠት ነው። ክርስቶስ ራሱ እንኳ ለመጸለይና ግልጽነትን ለመፈለግ ከሕዝቡ ተለይቶ ነበር። ማቴዎስ 14:23 መራቅ እምነት የሚጣልበት ተግባር ሊሆን እንደሚችል ያሳየናል። እኛ ማድረግ በማንችለው ቦታ እግዚአብሔር እንዲሰራ ማመን ነው። በቀጣይ በደል በሚኖርበት ጊዜ ከክርስቲያን አማካሪዎች ወይም ከታመኑ አማካሪዎች መመሪያ መፈለግ ግልጽነትንና ድጋፍን ሊሰጥ ይችላል። በመጽሐፍ ቅዱሳዊ ጥበብ ላይ የተመሰረቱ እነዚህ ግለሰቦች መቼ መቆየት እንዳለባችሁ፣ መቼ ወደ ኋላ መመለስ እንዳለባችሁና እግዚአብሔርን በሚያከብር መንገድ እንዴት መስራት እንደምትችሉ ለመለየት ይረዷችኋል። ምሳሌ 19:20 ምክርን ስማ፣ ተግሳጽንም ተቀበል፣ በፍጻሜህም ጠቢብ ትሆን ዘንድ ይላል። ጎጂ ባህሪን ከማበረታታት መቆጠብ። ጎጂ ባህሪን ለማበረታታት ከሚደረገው ፈተና መቋቋም አስፈላጊ ነው። ማበረታታት እንደ ደግነት ሊሰማ ይችላል፣ ነገር ግን ብዙውን ጊዜ የኃጢአትና የጥገኝነት ዑደቶችን ያራዝማል። እውነተኛ ፍቅር ተጠያቂነትን ይጠይቃል። የአንድን ሰው ድርጊት ይቅር ስንል ወይም ስንሸፍን ውጤቱን ለመጋፈጥና በክርስቶስ ውስጥ ለውጥን ለመፈለግ ያለውን ዕድል እናከሽፍበታለን። በተመሳሳይ መልኩ በዚህ ሂደት ሁሉ በእግዚአብሔር ጥንካሬ ላይ መደገፍ አስፈላጊ ነው። ግንኙነቶች፣ በተለይም የተበላሹ ግንኙነቶች የከባድ ስሜታዊ ሕመም ምንጮች ሊሆኑ ይችላሉ። ነገር ግን እግዚአብሔር መጠጊያችንና ፈዋሻችን እንደሚሆን ቃል ገብቷል። መዝሙር 34:18 እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸውንም የተሰበረውንም ያድናቸዋል ይላል። እኛ ማስተካከል የማንችለውን እርሱ እንዲጠግን ማመን የእምነትና የመገዛት ተግባር ነው። የይቅርታ ኃይል። ይቅርታ ማዕከላዊ ሚና መጫወት አለበት። ይቅርታ ከእርቅ ጋር አንድ አይደለም ወይም በጉዳት መንገድ ላይ መቆየትን አይጠይቅም። ይልቁንም ልባችሁን ከምሬት ነፃ ያድርገዋል እና የእግዚአብሔር ሰላም እንዲነግስ በር ይከፍታል። የቂም ሸክሙን መልቀቅ ለእናንተም ሆነ ለሌላው ሰው ስጦታ ነው። በእነዚህ እርምጃዎች ውስጥ ስትጓዙ እድገት ቀስ በቀስ የሚከናወን ሂደት መሆኑን አስታውሱ።
መፈወስ፣ ድንበሮችን ማበጀትና በእግዚአብሔር መታመን ጊዜንና ትዕግስትን ይጠይቃል። እያንዳንዱ የታዛዥነት ተግባር ምንም ያህል ትንሽ ቢሆን እርሱ ለእናንተ ወደሚፈልገው ነፃነትና ሰላም ያቀርባችኋል። የማንጸባረቅ ጥሪ። በመጨረሻም ይህን አስቡ። ድንበሮችን ስንገነባ እና መርዛማ ግንኙነቶችን ስናቋርጥ ምን ይከሰታል? ይህ ቦታ እናንተም ሆናችሁ ሌላውን ሰው የእግዚአብሔርን ለውጥ የሚያመጣ ጸጋን በአዲስ መንገዶች እንዲለማመዱ ሊፈቅድ ይችላልን? ግንኙነቶች ከበረከት ይልቅ ሸክም ሲሆኑ እግዚአብሔር በሕይወታችን ውስጥ ያላቸውን ቦታዎች እንደገና እንድናጤን ብዙ ጊዜ ይጠራናል። የሚሰጠን ጥበብ የሚጎዳ ሳይሆን የሚፈውስ ነው። ትንሽ ጊዜ ወስዳችሁ አስቡ። በሕይወታችሁ ውስጥ ከእግዚአብሔር ጋር ያላችሁን ጉዞ የሚያሳድጉት የትኞቹ ግንኙነቶች ናቸው? ቅዱሳት መጻሕፍት ግንኙነቶች ለእኛ ያለውን ፍቅር የሚያንጸባርቁ እንደሆነ ያስተምረናል። ሆኖም እነሱም ጥንካሬያችንንና ድክመታችንን የሚገልጹ መስታወት ሆነው ያገለግላሉ። ወደ ኃጢአት ወይም ተስፋ መቁረጥ የሚመሯችሁ በእናንተ ውስጥ ያለውን መጥፎ ነገር የሚያወጡ ግንኙነቶች አሉ። ካሉ መተው አለመቀበል ሳይሆን የእምነት ተግባር መሆኑን አስታውሱ። ለሁለቱም ወገኖች የእግዚአብሔርን የማዳን ሥራ ለማለማመድ በር ይከፍታል። እግዚአብሔር የሚያም ቢሆንም እንኳ ጸጋው እንድንሰራ ኃይል ይሰጠናል። ድንበሮችን ማበጀት፣ ጥበበኛ ምክር መፈለግና እርሱ ጣልቃ እንዲገባ መታመን ሁሉም የታዛዥነት እርምጃዎች ናቸው። ለማገገም ቦታ ስትወስዱ እንኳን ይቅርታ በልባችሁ ውስጥ ይንገስ። በክርስቶስ እውነት ላይ የተመሰረተ ፍቅር እያንዳንዱን ውሳኔ ይምራ። በዚህ ሂደት ውስጥ ትልቅ ተስፋ አለ። ምክንያቱም ግንኙነታችንን እንደገና እንድንገመግምና እግዚአብሔር በውስጣችን ካስቀመጣቸው እሴቶች ጋር እንድናስተካክል ይጋብዘናል። ለመራመዳችን እንቅፋት የሚሆኑ ግንኙነቶችን ስንገነዘብ እርሱን ወደሚያነሱትና ወደሚያከብሩት መንገዶች የበለጠ ማየት እንጀምራለን።